ሩታ ዛሬ ነገ ሳትል አብርሽን ሄዳ ይቅርታ መጠየቅ አለባት። ማለት ምን አጥፍታ ምን አድርጋ ኖ ያጠፋችሁ ነገር ያላችሁ እናንተ የተደረገባት ሰው የምታየው የሰው ሰላም የሳሚ ቲዩብ ተከታታይና ቤተሰቦች እንደምን ከረማችሁ? እኔ ደህና ነኝ። ዛሬ በሌላኛው ቪዲዮ ተመልሰናል። ባለፈው ቪዲዮ እንደተመለከታችሁት አብርሽ ሩታን አልፈልግሽም ብሏታል። ሄርሜላን ለማግባት ቀለበት ለማሰር ሲል ከዳኒ ጋር ከፍተኛ ጦርነት ተፈጥሯል። ድጋሚ በዚህ ደግሞ የአብርሽ ቤተሰቦች ሩታን እያስፈራሯት ይገኛሉ። ይህ ተገቢ ነው? አብረን እንመለከታለን። ዛሬ የሚወጣ የሚገርም ጉድ አለ። አብረን እናያለን። እስቲ የሚፈጠረውን እንደባለፈው አይተን የምንሰጠውን ሀሳብ እንሰጣለን። ይህ ሳሚ ቲዩብ ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ከኛ ጋር ይቆዩ እንላለን። በዚህ ቻናል ውስጥ ብዙ ነገሮች ይመጣሉ፣ ብዙ እውነታዎች ይወጣሉ። እናንተ ይህንን እውነታዎች መስማት ከፈለጋችሁ ከሳሚ ቲዩብ ጋር ቆዩ። እንቀጥል እስቲ ወደ ዛሬው የአብርሽ ቤተሰቦች ሩታን ያስፈራሩበትን እውነት ተገቢ ነው እንመልከት። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናቸው? እኛ ደህና ነን፣ እግዚአብሔር ይመስገን አለ። እንግዲህ ዛሬ ወደ እናንተ መጥቻለሁ። እውነት ለመናገር በጣም ከምታስቡት በላይ በጣም ነው የደበረኝ፣ በጣም ነው ያዘንኩት ማለት ነው። ምክንያቱም አንዳንዴ ይሁን በጣም የሚያስጠላ የሚደብር ለመናገር የሚደብራችሁ ነገር ገጥሟችሁ አያውቅም? እና ያ ነገር አንዳንድ የሆነ መጥፎ ነገር እንደ መጥፎ ነገር ነው እኛ ኢትዮጵያውያን የምንወስደው፣ ግን ከቅርብ ጊዜያት በኋላ መጥፎ ነገር እንደ ጽድቅ እንደ ደህና ነገር እየቆጠር ነው። መጥፎ ነገሮች ሁሉ አጨብጭበን እየተቀበለን እንደሆነ ይሰማኛል። እና እኔ ነገር እንዳለብኝ ማለት ነው። አንዳንድ ሰዎች እንደ ትልቅ ሰዎች አይሆኑም፣ ባለትዳር እንደ ባለትዳር አይሆንም፣ ወጣቱ እንደ ወጣት አይሆንም። ጀስት በቃ ሁሉ ነገር የሚያስጠላና የሚደብር ሆኖ ስታገኙ በጣም ነው የሚያስጠላው። እግዚአብሔርን ከምታስቡት በላይ በጣም ነው የሚያስጠላው። ዘመኑ በጣም ተበላሽቷል ማለት ነው። አብርሃም ትናንትና ያደረገው ከትናንት ወዲያ ትናንትና ያደረገው ነገር አይታችኋል። እውነት ለመናገር እኔ በዚህ ልክ ይወርድባቸዋል፣ መጥፎ ነገር ይሰራል፣ ግን ደግሞ በዚህ ልክ ከተጠበቀው በላይ ይወርዳል ብዬ ለአንድ ሰከንድ አስቤ አላውቅም። አብርሃም እስከዛሬ ነበር የማወራው ሪስፔክት ነበር ለሱ። አሁን ግን ምንም ለአንተ አብርሃም ሪስፔክት የለኝም፣ ክብር የለኝም። በጣም የወረድክ ሰው ነው። አንድ ነገር አብርሃም በእርግጠኝነት ይህን ቪዲዮ ታያለህ። በጣም የወረድክ ታች ይወረድ የሆነ ህፃን ልጅ የማያደርገው ነገር ነው እያደረክ ያለው። ድሮ ራሱ እኛ ልቃቃ ስንጫወት እንዲህ ራሱ አናደርግም ነበር። ገባችሁ? አንተ ግን በዚህ ልክ የልጅ አባት ሆነ እንደገና ሁለተኛ ልጅ እንደመጣ እያወቅ በይፋ ለአንድ ሴት እግዚአብሔርን የምር እንዴት በዚህ ልክ ትቀላለህ? አውቃለሁ ከዚህ በፊት ብዙ ጥፋቶች አጥፍቷል፣ ብዙ ጥፋቶች አሉበት። ነገር ግን እንደ ትናንትና ወዲያ የወረደበት ጊዜ አይቻላል። እኔ ምን ልበለው? እኔ እዛ ጋር የተሰበሰቡት አጨብጫቢዎች ራሱ ምን ብዬ ልግለጻቸው? ምን ብዬ የሆነ ለመናገር መሳረፍ ፈለኩኝ፣ ብዙ ነገር መጮህ ፈለኩኝ፣ ግን የሆነ ቃላት አጣሁኝ። ገባችሁ? እዚህ ራሱ የአብርሃም እህት ተብዬዋ ምን አይነት ሴት ነች? እግዚአብሔር ምን አይነት ታላቅ ሴት ነች? እኔ መካሪ ገስጸኝ፣ መጥፎ ነገር ሳጠፋ አታጥፋ፣ ይሄ ነገር ልክ አይደለም ሲለኝ ነው የማውቀው። ገባችሁ? ጥፋት ሳጠፋ ይሄ ነገር ልክ አይደለም እያለኝ ነው የማውቀው ታላቅ። አንቺ ግን ታላቅ ሆነሽ ሚስት ላይ ሚስት ሲደርብ ሴት ሆነሽ በዛ ላይ ወንድ ቦቶ እሺ ችግር የለም፣ በዛ ላይ ሴት ሆነሽ ልጆች አሉሽ ሴት ሆነሽ ሴት ያዋሽ እንዴት ወንድምሽ በአደባባይ ከሌላ ሴት ጋር ሲዳረግ ከሌላ ሲያደርግ እንዴት ሊገባኝ አልቻለም። እዛ ጋ የተሰበሰቡ ልጆች ራሱ ልጠይቃችሁ ቤተሰብ ማለት ለሰው ልጅ ማሰብ ሲባል ለሰው ልጅ መጨነቅ ጓደኛ ነኝ አስብልሃለሁ እጨነቅልሃለሁ ሲባል በክፉ ጎን ሆነ እንዴ? እኔ ሳላውቀው ተቀየረ እንዴ ነገሩ? ማለት ለሰው ማሰብ ነገሮች ተገላቢጦች ሆነ። ለሰው የምታስቡት ሲወርቅ የምትደግፉት፣ መጥፎ ጥፋት ሲያጠፋ ስታስቡት የምታውቁት፣ ግን የሰው ጥፋት እያጠፋ እያወቃችሁ የሚሄድበት መንገድ ልክ እንዳልሆነ እየገባችሁ ግን ደግሞ ጥፋቱን አጨብጭቦ መቀበል ማለት ከመጀመሩ ነው። ለጓደኛ ማሰብ እንደዚህ ሆኖ
እንዴ እዛ ጋር የተሰበሰቡት እንዳለ አይኖቻቸው ደንዘዘላችሁ ማሰብ ማገናዘብ የማይችሉ ምድረ የመሀይብ ስብስብ ይሄን ምንም እንትላችሁ የመሀይብ ስብስብ በጣም አቃጥሎታል። እንዴት ታደርጋላችሁ? ጭራሽ ሩታ ነዳኒ ምናምን ሲመጡ ግብ መፍጠር እንዴ! እናንተ እኮ ሩታን በዛ ልክ ዲስሪስፔክት አድርጎ የማውራት ምንም ሞራሉም ብቃቱም የላችሁ። ምክንያቱም ለሷ አስተሳሰብና ለሷ አመለካከት የምትመጥኑ ሰዎች አይደላችሁ ማለት ነው። ስለዚህ ምን አይነት የደነዘዘ ጭንቅላት እንዳላቸው አብርሃም በዚህ ልክ ማይንድህ ለምን ብርዝ እንዳለ ለምን ማሰቢያ እንደተደፈነ ቢያንስ የሰው ልጅ ጥፋቱን በድብቅ አያደርግም በይፋ አሚሩም ዛሬ አሁን በዚህ ያለባቸው አሚሩም እየመጣ ነው ከሱ ጋር ይሄው እያየሁት ነው። ብዙ ማውራት የምፈልጋቸው እሱም ላወራ ፈልጋለሁ ብሎኛል። ምን እንደሆነ አላውቅም። ከሱ መስማት ፈልጋለሁ። እንግዲህ እሱም እየመጣ ነው። እስቲ እናያለን ዛሬ የሚፈጠሩ ደግሞ ሰላም በለደ ደስ ይላል። ሰላም ቤተሰቦች እንዴት ናችሁ? ባትባባል እንዴት ነህ? ሰላም ነህ? ቆየሁብሽ ትንሽ ስደውይ እኮ ያው ፈረንጁም አንተም ደውላችኋል። ለምን እንደደወላችሁ ባላውቅም ለምን እንደደወልን ማለት ታውቃለህ። ምንም እንደማያውቅ ሰው በመጀመሪያ አክት አታስመስል። ሲቀጥል ደግሞ አሚሩ አንተ ወንድ ነህ ወይ እህት ይኖርሃል፣ እናት አለች። እንዴት ግን በዚህ ልክ ሁላችሁም ልትወዱ ቻላችሁ? እንዴት አስተሳሰባችሁ አመለካከታችሁ ከህፃን ልጅ የወረደ ሊሆን የቻለበት ምክንያት ምንድን ነው? ከይቅርታ ጋር የወረደ የሚለውን ቃል ለእናንተ በተጠቀመው እንጂ ለእኛ ባትጠቀመው ደስ ይለኛል። ምክንያቱም አዳምጬሃለሁ። ልክ ነው። የወረደ አንድ ልጅ ያለው ሰው ነገሮች አሉ። ሚስቱ ያለች ሁለተኛ እርጉዝ ሆና ሌላ ለማግባት ለማሰር ሲደግስ ቤተሰብ ከመጣችሁ ችግር የለብኝም። ትክክል። አዎ ችግር ከሌለብህ አሁንም የመጣሁት የፕሮግራም እቃዎች በመኪና ምናምን እየሸኘን ነበር እና በጣም ስለቸኮልክ ምናምን የመጣሁልህ እንጂ አልመጣልህም። አቡሽም እኔም አማኑም በቃ ሁላችንም ሰው እየደወለ ነው ዛሬ። ለምን ምን ተፈጥሮ ነው? ይሄን ያህል ሊያንገበግባችሁ የሚገባ ነገር አይደለም እኮ በዚህ ያህል። እና ደግሞ አንድ ፈልገው ነገር ቢኖር ሩታ እህታችን እሺ እንበላት። አቶ በመጀመሪያ ከንግግር አስተካክል። እህት አይደለች ደስ ይለኛል። አይደለችም። እሺ አንድ ነገር ሩታ በዚህ ያህል ልክ እራሷን አውርዳ እዛ ጀማ ድረስ መምጣት ማለት ይሄ ከሽንፈትም በላይ ትልቅ ሽንፈት ነው። ለምን መሰለክ? አንዴ ካላፋታችሁኝ አይሆንም ብላ ያለች የነበረች ልጅ ያኔ አብርሃም ሲለምናት የነበረች ልጅ ዛሬ አብርሃም ደስተኛ ሊሆን ባሰበበት ጊዜ መታ የሩታ ተግባር ተከብራ ልትቀመጥ የሚገባት ሴት ነበረች። እና ዛሬም ደግሞ ስጠረኝ አንድ ጭንቅላቴ ላይ አስቤ የመጣሁት ነገር ምን እንደነበር ታውቃለህ? ካሌብ አከብሬ ቀጥታ የመጣሁት ሩታ ዛሬ ነገ ሳትል አብርሽን ሄዳ ይቅርታ መጠየቅ አለባት። ማለት ምን አጥፍታ ምን አድርጋ ኖ ያጠፋችሁ ነገር ያላችሁ እናንተ የተደረገባት እሷ ነው የምታየው የሰው ፕሮግራም የቀለበት ልጅ ብቻሽን አሳድጊ ተብሎ የተፈረደባት ኩሳና አይነት ሞራል ያልነበራት ሴት ነች። ልክ እኮ ህጋዊ በዚህ ሰዓት ሩታ ላይ ተፈረደ ህጋዊ ባል አያስፈልገኝም በማለቸው ብላ ያሰበች አይሆነኝም ብላ አስባ አይደል የተፋታቸው። ዛሬ ላይ ምን ታይቷት ነው? ካሌብ እስቲ ልብ ብለህ እስቲ ወደ ራስ ተመለስና እሺ ሰማኝ። ወደ ራሴም ልመለስ አንድ ጭንቅላቱ ከበሰለ ሰው እንደዛ ይጠበቅ። በመጀመሪያ የእናንተ ጭንቅላት በጣም በስሎ አንድ ነገር ልንገርህ፣ በጣም በስብሷል። ምክንያቱም እንደሆነ ታውቃለህ የሰው ልጅ እዛ ጋር እናንተ በዝጋር ነው የመጣችው። የፈለገችው የልጁ አባት ነው እዚህ ጋር እንድታታምጠው ይፈልጋሉ። አንተን ወይም እዛ ጋር ወሮ በላ የሰፈር ወጣት ይፈልጋል አይደለም። እዛ ጋር የመጣችው ስማኝ። እሺ ይኸውልህ አንተ ስታወራ ዝም ብዬ ሰምቻለሁ አይደል? በተራ ታወራለህ። ወደ አንተ እዚህ ጋር መጨቃጨቅ የለብህም። ወላፊ ቃላቶችን ባጠቀም ደስ ይለኛል። ምክንያቱም ጸበል የሚገባችሁ እናንተ ነው። እሺ ስማኝ፣ ግዴታ ጸበል ይዛችሁ አትሄዱ የሚገባችሁ። ምክንያቱም በቃ ካልፈተውት አብርሃም ብሎ ስንት ነገር ብሎ ሰው እንኳን ብሎ እፈተዋለሁ ብላ ወረቀት ይዘሄዳ። ዛሬ ምንም ታይቷት አይደለም ልትመጣ የቻለችበት ምክንያት
ወይስ እንደ ዳኒና እንደ ሜሪ ማበዳ ልጅ አለው ሳጨርስ ምንድን ነው አውረታኔ ሰዋራን አስቁመኛ ባይዘውኛ እኮ አሁን ይኸውልህ የሙሽራ ቤተሰቦች ነው እንደዚህ አጨብጫቢ ናቸው የሙሽራ ቤተሰብ አጨብጫቢዎች እኮ አጨብጫቢዎች ነው በመጀመሪያ ይኸውልህ ነው የሚመስለው እሺ ወያ ሆዬ ምን በል ስማኝ ለምን ለአንድ ሰዓት እንደማመጣ ወያ ሆዬ ምን በል ቡሄ በሉ ምን በል እሱ አንተ የሚመለከተው ጉዳይ አይደለም ገባ እሱ እኛ በፈለግነው መንገድ ነገር ሩታ በእነሱ መካከል እናንተ ያደረጋችሁት ነገር በጣም ምናልባት አብርሃም ወርዶ ከመውረድም በታች ታች ዝቅጥ ያለ አስተሳሰብ ውስጥ ነው ያለው። አንተ ምን ነገር አልፈልግም። እሺ ይኸውልህ አንተም የፈለግከው ነገር እያወራ ነው። ሲቀጥል ይኸውልህ የሰማኝ እሺ ይኸውልህ እዛ ጋር ሩታ እናንተ ፈልጋ አልመጣችም። ፈልጋ የመጣችው ባሏ ነው፣ የልጇን አባት ነው። ገባ ምንም ነገር ውስጥ ሲሆን ምንም ይጣሉ ምንም አይግባቡ ያሉበት ሁኔታ ምንም የተበላሸ ይሁን ገባ። እሷ ግን ኦሬዲ ይሁን ሰማኝ የሆነ ሰዓት ኮኔክሽን ነበራቸው። ሰማኝ እስቲ የለማው እሺ የቀድሞ ባሏ እሺ አሚሩ አሁን ደግሞ በሆዷ ገና የመጀመሪያው ልጅ ሳይቀበል እንደገና ይላል አርክዛ ኦሬዲ ተቀብሎ ይሄ ሰውዬ እየኖረ ባለበት ሰዓት ላይ ልጆች አባት ነው ሩታ አዋርዶ ሄርሜላን ቀለበት ሲያደርግላት ቡዚም በዛው ልክ የጥፋቱ ተባባሪ ሆና እናንተም በዛ ልክ ወርዳችሁ ሩታን ልትናገሯት የምትችሉ ምንም አንደበትም የላችሁ ሞራሉም የላችሁ። እዛ ጋር እናንተ አብርሃም ስላለ ማጨብጨብ የለባችሁ። መቆምም ካለባችሁ ለእውነት መናገርም ካለባችሁ ለእውነት ገባ። እናንተ እዛች ጋር ምንድን ያደረጋችሁ? ለምንድን ነው በዚህ ልክ ልትወርዱ ይችላል? በዚህ ለምንድን ነው የምትናገሯት? በእንደዚህ አትናደድ። እንደዚህ በጣም ምንድን ነው ያበሳጨው? ምክንያቱም የሰው ልጅ የሚገባውን ክብር ማግኘት አለበት። ለምን ተበሳጨው? የሚገባውን እዚህ ጋር እኔ ጋር መተህ እንደዚህ ልትጮህ ፈቃደኛ አብዙ እዛ ጋር በቃ ጨረስክ አይደል? እየቀበጥክ የነበርከው አንተ ስለነበርክ አሁንም ድጋሚ የለ ዛሬም ነገም ከነገ ወዲያም ቀብጣለሁ። አይነን ነው ማጠፋው። አንተ ወንድ ነህ፣ ወንድ ወልደዋል። ያኔ አንተ አይኔን ካጠፋ እሺ፣ አንተ የደስታ ጣፋንታ ደግሞ ራስ ባዘጋጀው ነገር ነው ማደርስልህ ከፈለክ አንተኛ እናንተ ናችሁ መላስ ብቻ እኛ ተሰብስባችሁ ለነበራችሁ ሁላችሁም ለአንተ ብቻ ለሁላችሁ የሁላችሁንም ማለት ነው እናጠፋ። ጨረስክ አወራ በቃ ጠገብ እንደዚህ ከመንጣጣት በፊት ወይም ደግሞ ከማውራት በፊት የሰው ልጅ ክብርን የሚጎዳ ቃል ራሱ አንድ ሌላ ራስ ላይ ተጽዕኖ መፍጠር አትፈልግም። አንተ ማንም አይደለህም፣ ምንም ልታመጣብኝም አትችልም። ሌላዎቻችሁን አንተ ምንም ልታመጣብኝ አትችልም። እና ደግሞ ላስጠነቅቅህ የምፈልገው ነገር ዛሬም ነገም ከነገ ወዲያም እየመጣችሁ እኛ ላይ ወይም አብርሽ ላይ እሪሪ ማለት ማቆም መቻል አለባችሁ። በቃ አንድ የተዘጋ ፋይል ይሄ ነገር ወደ አልተፈለገ ነገር እንዳይ ይሄ ልጅ አዲስ ደስተኛ ላይ ነው። ዛሬ ከመሬት ተነስታችሁ መጥታችሁ አትገቡም እናንተ ተብላችኋል። ውጭ ላይ የመጀመሪያ ሚስቱ ነኝ ስላለች ዘበኛም የፈቀደላት እንጂ ልትገባም የምትችል ሴት አልነበረችም። በቃ አንድ የተቋጨ ነገር ተዘግቶ ሚስቱ ናት አይዘው እናንተ አሚሩ ነገር ሲታረግ ግን አሚሩ በዚህ ንግግሩ እንደሚያፈር ተስፋ አለኝ። ወይ ደግሞ አማኑኤል የአእምሮ ህመምተኛ ክሊኒክ ነፃ ነው። ስለምን ታወራለህ? አንዳንዴ ወሬ መሀል የሚያስጠላ ንግግር ካለ ላስቆም ይችላል። ስለዚህ አማኑኤልም ችግር የለም የሰው ልጅ ከታመመ ይገባል። ምንም እንደ እታችን እንደወረደ ሰው ምንም እዚህ ጋር ዲስፒክ ለማውራት የሆነ እኔ ለማውራት የምታወራቸው ነገሮች ምንም እንደሌሉ በመጀመሪያ ልንገርህ። ሲቀጥል ደግሞ አንድ ነገር ልንገርህ። አንተም እና አቤልም ያቺ ሄርሜላ ተብዬዋ ያ ደግሞ ዋና የእናንተ የሆነ እንትኑ ይሄ ማነው አብርሃም አባታችን ሁላችሁም ማለት ነው በዚህ ልክ ሩታ ጋሼ አንተም ጋሼም ገደል መግባት ትችላላችሁ። የሰማኸኝ ነው። ገደል መግባት ትችላላችሁ። በቃ አልፍ ያለ ወሬ ባናወራ ጥሩ። አንተም እናንተም እነዛ ሰዎች እንዳለ ተሳሳተ። በነገራችን ላይ አንድ ነገር ልንገራችሁ፣ ገደል መግባት እያሰባችሁ ይሁን እግዚአብሔር ከልብ ይሄን ነገር የምናገር እሺ፣ ለአብርሃም በተአምር እያሰባችሁ የሰው ልጅ የሆነ ከመልካም ጎኑ እናንተ ግን ከመጥፎ የሚቆም
አንተ ማፋለኝ ብለህ ታወራለህ። ደስታን ለመዳር እሱ ሌላ ጉዳይ ነው። ነገር ግን በዚህ ልክ አንተም ለእናንተም ስማ፣ ያቺ ሄርሜላም አብርሃምም ሩታን ዲስሪስፔክት ለማድረግ አትሞክሩ። ምክንያቱም እናንተ አፍ የላችሁም፣ አንደበት የላችሁም። ከእንግዲህ በኋላ ያለፈው ከእንግዲህ በኋላ ተሳስታችኋል። የሩታን ስም ለማንሳት በየትኛውም አጋጣሚ ሩታ ቤት ለመምጣት ብትሞክሩ በህይወታችሁ ነው የምትፈርዱት። የሰማኸኝ ነው። አይንህን ነው ማጠፋ። ቅድም ነገር ያለው ሌላ ነገር ነው የማደርገው። አይኔ እኮ አንተ አሁን ራስህ እኮ እየሰማኸኝ ነው። እኔ ደግሞ እጥፉን ምላሽ ይዛል። ኧረ ትዕግስት ይፈታተናል። ምንም ማለት ነው። ወጠጤ መሆንን ነው የማውቀው። ወጠጤ መሆንን ነው የማውቀው። ወጠጤ አጨብጫቢ፣ የትም እዚህ እንደኋላ እንደ እንትን ይሄ አስከትላችሁ ቡችላ አለ አይደል? ቡችላ ነው አይደለም። ቡችላ ውሻ ፊት ሆኖ ቡችላ ኋላ ነው የሚከተሉት። እንደነሱ እንደ ቡችላ ተከታተላችሁ እየሄዳችሁ ሁላ ይዛችሁ ያኛው ደግሞ ማለት ለምን ቡያ አልጨፍርም? ኦያ ኦዬ እዛ ማዶ አሁን እዚህ ጋር የሰማኝ ነው። እዚህ ጋር ይኸውልህ ልጅነቱ አለቀቀው። በቃ ይኸውልህ እንደዚህ ነው። ይኸውልህ እኛ ምንም ለምን ቡያ አንጨፍርም አልኩ። ምንም አይመለከትም። ምክንያቱም እኛ የፈለግነውን ነገር ማድረግ እንችላለን። ሲቀጥል አብራችሁ ኖራችሁ በፍቅር ስትጣሉ እንዲህ መወራረት ማለት ኧረ መተው ይንገሩልኝ በእግዚአብሔር አይኬድም። ይኸውልህ ትልቅ ሰው ሲመሰክርብህ አትናደድም? ሼም እኮ ነው። አንተ ምን ሆነሃል? የሰው ቀለበት ቀን ልትከበርና ቢያስገቡን እዛ ጋር ዱጋመድ አድርገናችሁ ይሄን ፊት ጥርስ አታገኘውም ነበር። እነዛም ዙሪያችሁ የነበራችሁ ፈርሰ ነበራችሁ። ሁላችሁም አልቆላችሁ ነበር። ቢያስገቡን በጥርሴም ታርፋችኋል። ለዘበኛው ይኸውላችሁ አጨብጨቡሽ። ምክንያቱም ዘበኛው ቢያስገባን አልቆላችሁ ነበር። በርዶልናል። ይኸውላችሁ ለማንኛውም ዋና ፖይንታችን ሰማኝ። ከእንግዲህ በኋላ እየሰማኝ ነው። በቃ ያለፈው አልፏል። ግን ተሳስታችሁ የሩታን ስም ቤቷ ብትመጡ ሌላ መንገድ ለመፍጠር ብትሞክሩ የምትፈልጉበት ሂድ። አልፈለግም። አሁንም ሂድ። የማትፈለግ ሰው ነው። ውጣ ፈልገህ ደውለህ አይደለም። ማንም አይፈልግም። በነገራችን ላይ ማንም አይፈልግም። አሁን የተመቻለ ስራ ላይ ነበርን። የሆነ የቀለበት ፕሮግራም አንዳንዴ የሆነ ስታወሩ ማለት ነው ከእናንተ ጋር ማች የሚያደርግ ሰው ጋር ማውራት ጥሩ ነው እና አንዳንዴ እንደዚህ ልጅ ከሆነ አስተሳሰብ ካላቸው ሰዎች ጋር ማውራት ትንሽ ይደብራል። ለክብሬ የማይመጥንም ያራዳ ልጅ አመሰግናለሁ። ደስ ይለኛል። ላከብር አልችልም። ለምንም ላመሰግን አልችልም። ለማንኛውም ቤተሰቦች እንደዚህ የወረደ ሀሳብ ኖሯቸው በመጥፎ ተግባራቸው በዚህ ልክ የሚኮሩ ሰዎች መሀል ነው ያለነው። ገባቸው? የሰው ልጅ በመጥፎ ተግባሩ ያፍራል። መጥፎ ነገር ሊሰራ ያፍራል፣ የሆነ ይሸማቀቃል። እነሱ ግን በመጥፎ ተግባራቸው በዚህ ልክ ደረታቸውን ነፍተው ከኛ ጋር ሊያወሩ ይሞክራሉ። ያም ሆነ ከወረደ ሰው ደህና ነገር አጠበቁም። ከዝንብ ማር እንደማይጠበቅ ማለት ነው። ስለዚህ ተከብራችሁ ቆዩ። እኛም አናከብራችሁም። ሩታን ተዋት። እወዳችኋለሁ ውድ ቤተሰቦች። እንግዲህ የዛሬ ቪዲዮ እንዳያችሁት ነው። ይሄ ነገር ያልተፈለገ መንገድ እየሄደ ነው። መልካም እንደሚሆን አስባለሁ። አብርሽም እንዲህ እንዳያዙ አስባለሁ። የሩታን ቤተሰቦች ተረጋግታችሁ፣ ሁለቱም ፋም ጋር ያላችሁ ሰዎች ረጋ ብላችሁ፣ ምክንያቱም በባልና በሚስት መሃል አትግባ ይባላል። ነገ ላይ ዞሮ ሲታረቁ ያደረጋችሁት ነገር እንዳያሳፍራችሁ እያሰባችሁ እላለሁ። የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ የተለያዩ ጉዶች እናወጣለን፣ እንመረምራለን፣ እንመራመራለን። ቻናሉን ሰብስክራይብ እያደረጋችሁ እንድትቆዩ እንላለን። እስከመጨረሻው ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ቻለን ሰንብት። ይህ ሳሚ ቲዩብ ነው።